በ2026 እንግዲህ እንዳልኩት አጠቃላይ በመጨረሻ ተጠናክሮ እንደሚቀጥል ዲፖርቴሽንም ሰፍቶ በስቶ በቁጥር እንደሚታይ ይሄ አሳዛኝ ዜና ነው፣ ግን ኤክስፔክት አደርጋለሁ። the only thing ትንሽ ዳውት ያለኝ የሚድተርም በተቃረበ ሰዓት ምናልባት የትራምፕ አድሚኒስትሬሽን ሚድተርም ኢሌክሽን ማለት ነው ፖዝ ሊያደርገው ይችላል፣ የህዝብ ድጋፉን እየተመለከተ ማለት ነው። አንድ እሱ ነው። ሁለተኛ አንድ ትንሽ ጭላንጭል የሚያሳየው የባንክ ኦፍ አሜሪካ ፕሬዝዳንት በቅርብ የሰጠው መግለጫ አለ። እሱን ከተመለከታችሁ ጋዜጣዊ ቃለ መጠይቅ አለ። የኢሚግሬሽን ኢንፎርስመንት ኢኮኖሚውን በሆነ መጠን እየጎዳው እንደሆነ ጠቅሷል። ስለዚህ እነዚህ ሲኢኦዎች በተለይ የአሜሪካን የተለያዩ ባንኮች የሚቆጣጠሩ የሚያገኟቸው ዳታዎች እና ኢኮኖሚ ላይ ኢሚግሬሽን ሲሪየስ የሆነ ኢምፕሊኬሽን ካለው ለሚተርሙ ሲሉ የኢሚግሬሽን ኢንፎርስመንትን በጥቂቱ ሊቀንሱ ይችላሉ። ያን የሚያሳይ እንቅስቃሴ እስካሁን እየተመለከትን አይደለም፣ ግን አንዱ የሚያሳየን ጭላንጭል እሱ ነው። በሶስተኛ ደረጃ ምናልባት አንድ ተስፋ ሊኖረው የሚችለው ቅድም እንዳልኩት የኢሚግሬሽንን ፕሮ ኢሚግራንት የሆኑ ኤጀንሲዎች፣ ኢንስቲትዩሽኖች ኤንድ ሎየሮች ብዙ ልምድ ያገኙበት ነው። ስለዚህ እነዚህ ሲሪየስሊ ስኬታማ ሊያረጋቸው የሚችሏቸውን ፖይንቶች የበለጠ አግሬሲቭሊ የሚጠቀሙበት ፌደራል ኮርትን በብዛት የሚጠቀሙበት ስትራቴጂ ይኖራል ብዬ አስባለሁ። ይሄ አንዱ በጎ ተስፋ ነው በ2026 የሚኖር። በርካታ ኢትዮጵያውያን ያው በተለያዩ መንገዶች አሜሪካ ገብተው ጥገኝነት የሚጠይቁ አሉ። በ2025 ብዙ ነገር አልፈናል። አሁን የጥገኝነት ጥያቄዎች በ2026 ደግሞ ምንድነው የሚጠብቁት? ምንድነው ያለው ተስፋ? ምንድነው ያለው ፈተና? እስኪ ይሄን ነገር ቢያብራሩልን። እንግዲህ በ2026 ሌላ የምንጠብቀው አሳይለም ላይ ሂደት ነው። ዲግኒቲ አክት 2025 አንዱ ያስተዋወቀው አሳይለምን በ60 ቀን ውስጥ አጁዲኬት የማድረግ ነው። ስለዚህ አንድ ሰው አሳይለም ውስጥ በገባ በ60 ቀን ውስጥ ኬዙ አጠቃላይ ተጠናቆ የሚቆይበት ሁኔታ መፍጠር ነው። ይሄ አንዱ ጥሩ ጎን ሰዎች በ60 ቀን ውስጥ አሳይለማቸው አፕሮቭ ይደረግ አይደረግ የሚለውን ያውቃሉ። ወደ ሀገራቸው መመለስ ካለባቸውም እዛው ቪዛቸው ሳይጠናቀቅ ሊወስኑ ይችላሉ፣ ሊያውቁ ይችላሉ። ወደ ኮርት የሚሄዳቸውን እድል ሊቀንስ ይችላል። ከ6 ወር ሳይሞላቸው ለምሳሌ በመጡ በአንድ ወራቸው በሁለት ወራቸው አሳይለም ፋይል ካረጉ ማለት ነው። ካልሆነ ግን ለምሳሌ በ5ኛ ወር ፋይል ካረጉ በ60 ቀን ሲሞላቸው አውት ኦፍ ስታተስ ስለሚወጡ ወደ ፍርድ ቤት ነው የሚወስዷቸው፣ አሳይለማቸው ከተከለከለ ማለት ነው። ከእንደገና ፍርድ ቤት ለሄደው ኢሚግሬሽን ኮርት ላይ አሳይለማቸውን አጁዲኬት የማድረግ እድል አጋጣሚ ያገኛሉ። ስለዚህ ስትሪክትሊ ይሄን ይተገብሩታል። ምናልባት 90% ዲግኒቲ ተከትለው በ60 ቀን አጁዲኬት ሊያደርጉ ይችላሉ። ይሄ ማለት ወርክ ፐርሚት 150 ቀን ካልቆየን በቀር አሜሪካ ውስጥ በአሳይለም ፋይል ማድረግ አንችልም። ስለዚህ ውሳኔያችን በ60 ቀን እና ምናልባት በ90 ቀን ውስጥ ማግኘት ከቻልን እና ኔጌቲቭ ከሆነ ውጤቱ ወደ ወርክ ፐርሚት ላንሄድ እንችላለን ማለት ነው። አንሌስ ኮርት ላይ ሄደን ያን ታይም የአሳይለም የወርክ ፐርሚት ክሎክን ማስቆጠር ካልቻለን ማለት ነው። ከዚህ ጎን አንጻር እንግዲህ ሌላ በ2025 አዲስ የተለወጠው የወርክ ፐርሚት እድሜ ነው። እስከ ሴፕቴምበር 2022 ጀምሮ ወርክ ፐርሚት ያሳይለም እስከ 2030 ሆኖ ነበር። አሁን ያን ነው የትራምፕ አድሚኒስትሬሽን የለወጠው፣ ወደ 18 ወራት ዝቅ አድርጎታል ማለት ነው። ስለዚህ አንድ ሰው ወርክ ፐርሚት ፋይል ሲያደርግ ከኦክቶበር 2025 በኋላ ፋይል የሚያደርግ ሰው ሁሉ የሚያገኘው ወርክ ፐርሚት ለ18 ወራት ብቻ ይሆናል። ስለዚህ አሳይለምም ሌላ ለውጦች የምንመለከትበትና ስትሪክት አጁዲኬሽን የሚኖርበት ሂደት ነው። ከኮርትም አንጻር እንግዲህ ፈጣን የሆኑ አጁዲኬሽኖች ይኖራሉ፣ በጣም ስትሪክት ሬጉሌሽኖች ይኖራሉ። የቢግ ቢዩቲፉል ቢል አንዱ ያስተዋወቀው የአሳይለም ኮርቶችን የዳኞች ቁጥር ነው የወሰነው። ይሄ ማለት ከፍተኛ የሆነ ባክሎግ ኢኦአር ሲስተም ላይ የኢሚግሬሽን ኮርት ሲስተም ላይ እንመለከታለን ከዚህ በኋላ። ለምሳሌ ዘንድሮ ከ180,000 በላይ የሚሆኑ ኬዞችን ዩኤስሲአይኤስ ወደ አሳይለም እና ወደ ኢሚግሬሽን ኮርት መርቶታል። ይሄ የሚያሳየን ከፍተኛ ባክሎግ ኢኦአር ላይ አለ። እንግዲህ የዳኞች ቁጥርንም ስለገደበ ይሄ የባክሎጉን የሚጨምር ይሆናል ማለት ነው። እስኪ ደግሞ አሁን ስለ ግሪን ካርድ እናንሳ። በ2025 ባሳለፍነው ዓመተ ምህረት የትራምፕ አስተዳደር ከ19 አገራት የሚመጡ ዜጎችን ግሪን ካርዶችን እንደሚፈትሽ ማስታወቅ ይታወቃል። አሁን ደግሞ ጀነራሊ በአጠቃላይ የግሪን ካርድ ሆልደሮች ወይም ግሪን ካርድ ያላቸው ሰዎች በ2026 ዓመተ ምህረት
ምን ይጠብቁ? ሁለት አይነት ግሪን ካርዶች አሉ። የመጀመሪያው ኮንዲሽናል ግሪን ካርድ ነው። አንድ ሰው ለ2 ዓመት ግሪን ካርድ ይሰጠዋል። ከዛ ኮንዲሽኑን ከ2 ዓመት በኋላ ያስነሳል። በኢንቨስትመንት የሚገኙ ቪዛዎች ኮንዲሽናል ግሪን ካርድ አላቸው። በሜሬጅ የሚገኙ ስታተሶች ኮንዲሽናል ግሪን ካርድ አላቸው። አንድ ሰው አሜሪካዊ ዜጋ ካገባ በኋላ አሜሪካ ውስጥ አጀስት የሚያደርግ ከሆነ የ2 ዓመት ግሪን ካርድ ነው የሚሰጠው። ከዛ ከ2 ዓመት በኋላ ይሄን ኮንዲሽኑን ያስነሳል። ለምንድን ነው 2 ዓመት የሚሰጠው? ሜሬጁ እውነተኛ መሆኑን የሚያሳዩ በቂ ማረጋገጫዎችን ማምጣት ይኖርበታል። ለኢሚግሬሽን ፐርፐዝ እንዳልገባ እዛ ሜሬጅ ውስጥ ማለት ነው። ከ2 ዓመት በኋላ ነው ዘላቂ የሆነው የ10 ዓመት በየ10 ዓመቱ የሚታደሰው ግሪን ካርድ የሚሰጠው ማለት ነው። በኢንቨስትመንት ሂደት እንደዛ ነው። ኢንቨስትመንቱ ሻም የሆነ ውሸተኛ የሆነ ቦናፋይድ ያልሆነ ኢንቨስትመንት ነው አይደለም የሚለውን በ2 ዓመት ስለማጣራት ነው የ2 ዓመት ኮንዲሽናል ግሪን ካርድ የሚሰጠው ማለት ነው። እነዚህ ላይ በጣም ጥብቅ የሆነ ሪቪው ይኖራል። በጣም ሲሪየስ የሆነ ሪቪው ማለት ነው። እንደከዚህ ቀደሙ አነስተኛ ኤቪደንሶች ብቻ አቅርበን የግሪን ካርድ ኮንዲሽናችንን ላናስነሳ እንችላለን። ይህ ብቻ ሳይሆን ፕሮሰሲንግ ስፒዱን በጣም ስሎ ሊሆን ይችላል። ለምሳሌ ግሪን ካርድ ኮንዲሽንን ለማስነሳት ፋይል ካረግን በ1 ዓመት በ2 ዓመት ውስጥ ውሳኔ ላንሰማ እንችላለን። በጣም ከፍተኛ ኢንቨስቲጌሽን ቤታችን ድረስ በመምጣት የተለያዩ የምንጠቀማቸውን ኮሚኒኬሽን ፕላትፎርሞች ቼክ በማድረግ ስለ ሜሬጁ ኦር ስለ ኢንቨስትመንቱ የምንጠየቅበት ሂደት ይኖራል። ዘላቂ የሆነ የ10 ዓመት ግሪን ካርድ ያላቸው ሰዎች ብዙ የሚያሰጋ ለውጦች በ2026ም ሆነ በትራምፕ አድሚኒስትሬሽን የምንመለከት አይመስለኝም። ኦንሊ ቲንግ የሚሆነው አንድ ሰው 2 ዓመት 3 ዓመት ግሪን ካርድ ይዞ ወደ ሀገሩ ይሄዳል። ከዚህ በፊት ብዙዎቹ በሰላም ይመለሳሉ። አሁን ያ የሚኖር አይመስለኝም። ከ6 ወር በላይ የሚሄዱ ሰዎች ስትሪክትሊ ሲመለሱ የከስተም ኤንድ ቦርደር ፕሮቴክሽን ኤጀንቶች ሊከለክሏቸው፣ ግሪን ካርዳቸውን ሊነጥቁ ወር ደግሞ ከአሜሪካ ጋር ያላቸውን አታችመንት የሚያሳዩ ዶክመንቶችን አምጡ ሊሏቸው ይችላሉ። ምክንያቱም ስትሪክት ኢንፎርስመንት 2026 ላይ መጠበቅ ይኖርብናል ማለት ነው። ከኢምፕሎይመንት አንጻር የሚኖር ግሪን ካርድ አለ። ይሄ EB1 EB2 ናሽናል ኢንትረስት ቪዛ ዌቨር። አሁን the last 2 weeks ካገኘናቸው መረጃዎች አንጻር USCIS ስትሪክት የሆነ ሪኳየርመንቶችን እየፈለገ ነው ከፔቲሽን አንጻር ማለት ኢምፕሎይመንት ፔቲሽን አንጻር። ለምሳሌ ናሽናል ኢንትረስት ዌቨር ቪዛ የሚባል አለ በኢምፕሎይመንት ላይ ለአሜሪካን ናሽናል ኢንትረስት የሚጠቅም ኤጁኬሽናል ባክግራውንድ ኤንድ ፕሮፌሽን ካለን ግሪን ካርድ እናገኛለን። ከዚህ በፊት በቀላሉ ያሟላት እንችል ነበር። አሁን ኤክስቴንሲቭ የሆነ ኤቪደንሶች ያስፈልጋሉ። የስራ ኦፖርቹኒቲ እንዳለን እነዛ ኦፖርቹኒቲዎችን በኤቪደንስ ማሳየት ለአሜሪካ ናሽናል ኢንትረስት በእርግጥስ ይጠቅማል ወይ? የእኛ ስራ ምን አይነት ኢምፕሎይመንት ይፈጥራል? ያ ኮንክሪት ነው ጀስት ሳብጀክቲቭ አናሊሲስ ነው የሚለውን ነገር የሚመለከቱበት ሂደት ይሆናል ብዬ አስባለሁ። በዚህም በጣም ታፍ ይሆናል። ግሪን ካርድ ላይ እነዚህ አይነት ፖይንቶች ናቸው። ሌላው ምናልባት ከአሳይለም ወደ ግሪን ካርድ የሚሄዱ ሰዎች ድጋሚ ለኢንተርቪው የመጠራት እድል ሊኖራቸው ይችላል። ድጋሚ አሳይለማቸውን ምንም እንኳን ፐርሲኪዩሽን ቤዙን ባይመለከቱትም ስቲል እውነተኛ እንደሆነ የሚመለከቱበት ሂደት ይፈጠራል ብዬ አምናለሁ። በግሪን ካርድ አሳይለም ውስጥ ከአሳይለም ወደ ግሪን ካርድ የሄዱ ሰዎች ወደ ሀገራቸው መሄዳቸውን አለመሄዳቸውን ግሪን ካርዱን ብቻ ይዘው ማለት ነው እነሱ አይነት ባክግራውንድ ቼክ ሊገጥም ይችላል ብዬ እጠብቃለሁ። ምንድን ነው የምንጠብቀው? እንግዲህ ሌላኛው በ2025 በቅርብ ሂደት የተመለከትነው የዲቪ ሎተሪ ነው። አንድ ከፖርቹጋል የመጣ ሰው የብራውን ዩኒቨርሲቲ ላይ በመሄድ 2 ተማሪዎችን ገድሎ እንደገና የቀድሞውን ፕሮፌሰሩን የኤምአይቲ ፕሮፌሰር የነበረውን በገደለበት ወቅት ዲኤችኤስ የወሰነው ውሳኔ አለ። ከዚህ በፊት የትራምፕ አድሚኒስትሬሽን በፈርስት ተርሙ ላይ የወሰነውን ውሳኔ ነው ዲኤችኤስ አሁን በድጋሚ ሪንስቴት ያደረገው ያጸናው። ይሄ ዲቪ ሎተሪን የማስቆም ሂደት ነው። ለዚህ ዲቪን ሎተሪ የማስቆም መብት የለውም ኤግዚኪዩቲቭ ብራንቹ የዲኤችኤስም ሆነ የትራምፕ አድሚኒስትሬሽን ማድረግ የሚችሉት ፖዝ ነው። ስለዚህ አሁን ያደረጉት ለጊዜውን ያስቆሙት ማለት ነው እንጂ በዘላቂነት ዲቪን የመሻር መብት የህግ አውጪው ወይም የኮንግረሱ መብት ነው። ስለዚህ ያን ኮንግረሱ እስካሁን የሚያደርግበት ሂደት አልተመለከትንም። 2026 ላይም ላይመጣ ይችላል። ነገር ግን የትራምፕ አድሚኒስትሬሽን ኤግዚኪዩቲቭ ብራንቹ ኢሚግሬሽንን ላልተወሰነ ጊዜ የማቆም መብት አለው። ስለዚህ ያን ተጠቅሞ ነው በዲቪ ሎተሪ የሚመጡ ሰዎችን ያቆመው። በ2026 ይሄ የሚለወጥ አይመስለኝም፣ የሚጸና አይመስለኛል። ዲቪ የደረሳቸው ሰዎች ወይም የሚደርሳቸው ሰዎች አድሚኒስትሬቲቭ ፕሮሰስ ላይ ፖዝ ሆነው ሊቆዩ ይችላሉ።
ወደፊት ከትራምፕ አድሚኒስትሬሽን በኋላ ይሳካላቸዋል እርግጠኛ መሆን አይቻልም። ኦልሬዲ ቪዛ ፕሮሰስ ላይ ያሉ ሰዎች ምን ይሆናሉ? ለኢንተርቪው ይቀርባሉ። ልክ አሁን አሳይለም ላይ እንደወሰኑት ውሳኔ ግን ውሳኔ አያገኙም። ኦልሬዲ በዚህ ፕሮሰስ ውስጥ አሉት። አዲስ ግን ዩኤስሲአይኤስ ግሪን ካርድ እንደማይሰጥ አዲስ ዲቪ ፕሮሰሲንግ እንደማይኖር አሳውቀዋል። ለዚህ ዲቪ ላይ የምናየው ይሄ ነው። የ2028 ምርጫ የዲቪን እጣ ፈንታ የሚወስነው ይሆናል። ወይም ደግሞ 2026 ላይ ሚድተርም ላይ ሪፐብሊካን ሃውስን እና ሴኔትን ከተቆጣጠሩ በኬንያ በኡጋንዳ ከተለያዩ ሀገራት ሆነው ኢትዮጵያውያን ወደ አሜሪካ ለመምጣት በሪፊጂ ማለትም በዩኤንኤችሲአር በኩል ብዙ ሰዎች ወደ አሜሪካ መምጣትን የሚጠባበቁ ፕሮሰስ የጀመሩ ሰዎች አሉ። ከሪፊጂ ጋር ተያይዞስ በ2026 ምን እንጠብቅ? 2026 ላይ በዌልካም ኮርፕስ ኤንድ ኤኒ አዘር ሪፊጂ ስታተስ ውስጥ ወደ አሜሪካ ለመምጣት የሚያስቡ ሰዎች ብዙ ተስፋ ያላቸው አይመስለኝም። ሪፊጂን የመገደብ እንቅስቃሴ ነው ያለው። ሪሴትልመንት የሚከፈት አይመስለኝም። እዚህ ላይ ጥሩ ዜና ያለን አይመስለኝም። ከሳውዝ አፍሪካነስ የሚባሉትን ነጮች ብቻ ነው 7000 አካባቢ የሚሆኑትን የትራምፕ አድሚኒስትሬሽን በ2005 የተቀበለው። ለነሱ ክፍት ሊሆን ይችላል። እንደገና ከአውሮፓ በሪፊጂ በተለይ በፍሪደም ኦፍ ስፒች ላይ ገደብ የተጣለብን ሰዎች ናቸው ብለው የሚያስቡ ሰዎች እና በአብዛኛው እንግዲህ ኮኬዥያን የሆኑ ሰዎች ወደ አሜሪካ የሚመጡ ከሆነ ምናልባት እነሱን በሪፊጂ ሪሴትል ሊያደርጓቸው ይችላሉ። ከዛ ውጭ ግን ከሶስተኛው ዓለም በተለምዶ ከሚባሉት ሀገራት ሪፊጂን አንጠብቅም። በፋሚሊ ቤዝድ ሆነ በሌሎች የኢሚግሬሽን ታይፖች ወደ አሜሪካ የሚመጡትን ስትሪክት የሆነ ቬቲንግ ይጠብቁ። ምሳሌ የወንጀል ሪከርዳቸውን በደንብ ከ5 ዓመት በላይ እንዲያሳዩ ሊጠየቁ ይችላሉ። ሶሻል ሚዲያቸውን እንዲገልጡ ሊጠየቁ ይችላሉ። ከዛ በተጨማሪም ከዚህ በፊት ትራቭል ካረጉ እነዛንም አስመልክቶ ኤክስትሪም የሆነ ቬቲንግ ፕሮሰስ ኤንድ ሴኩሪቲ ክሊራንስ ሊጠየቅ ይችላል በዩኤስሲአይኤስ ማለት ነው። እነዚህን መጠበቅ ይኖርብናል። በተለይ ከሌላ ሀገር በፋሚሊ ሪዩኒፊኬሽን ኤንድ በኤፍ1 ጄ1 ወደ አሜሪካ ለመምጣት የሚያስቡ ሰዎች ማለት ነው። ኤች1ቢ ቪዛ ነው አሁን ደግሞ ማነሳው። በተለይ ኤች1ቢ ቪዛ እንደዚህ በኢንጂነሪንግ፣ በጤና፣ በተለያዩ ክህሎት ያላቸው ሰዎች የሚመጡበት ቪዛ አይነት እንደሆነ ይታወቃል። በስራ እነዚህ ሰራተኞች ከኢትዮጵያም ሆነ ከሌላ ቦታ የሚመጡ ድርጅቶች $100,000 እንዲያስቀምጡ መደረጉ ይታወቃል በ2025። አሁን በ2026 ዓመተ ምህረት ምንድነው የሚጠበቀው? ከኤች1ቢ ቪዛ ጋር ምን እንጠብቅ? የኤች1ቢ ቪዛ እንግዲህ የትራምፕ አድሚኒስትሬሽን አንዱ በ2005 ካስተዋወቀው ህግ ውስጥ ኤች1 ሪፎርም ነው። የሎተሪ ቤዝድ የሆነውን ሲስተም ቀይረውታል። አሁን ላይ ሃይ ፔድ የሆኑ ኢንዲቪጁዋሎች ብቻ በኤች1 ቪዛ ሎተሪ ውስጥ እንዲካተቱ የሚያስችል ህግ ነው የወጣው። ሌላኛው ደግሞ ከአሜሪካ ውጪ በኤች1 ቪዛ አንድን ሰው ስፖንሰር አድርጎ ለማምጣት 100,000 ፊ ይኖራል። ይሄ በየአመቱ በፕሬዝዳንቱ ፊርማ የሚታይ ነው የሚሆነው። ህጉ ከ2026 በኋላ ወደ 2027 እንደሚሻገር እንደማይሻገር የምንመለከተው የዛኔ ነው። ለአንድ አመት ብቻ ተግባራዊ የሚሆን ሪፎርም ነው። ሃይቨር የዚህም ዓላማ ስትሪክትሊ ኤች1 ቪዛን በጣም ከፍተኛ ተከፋይ ለሆኑ ሰዎች ብቻ ለማስቀረት የታሰበ ነው። እንግዲህ ይሄ የሚፈጥረው አንደኛ የዌጅ ጋፕ ይፈጥራል። ምክንያቱም ካምፓኒዎች አንዳንድ ሰዎችን ለማስቀረት ከፍተኛ ደሞዝ ሊከፍሉ ይችላሉ። ሁለተኛ ብዙ ካምፓኒዎች ኢንትረስትድ ላይሆኑ ይችላሉ በኢንተርናሽናል ስቱደንትስ ኤንድ ኤች1 ቪዛን ስፖንሰር ለማድረግ ማለት ነው። ጠበቃ ሙላለም አመሰግናለሁ። እስኪ በአጠቃላይ እርስዎ በአሜሪካ ኢሚግሬሽን ጉዳይ ላይ በአሜሪካ ላሉም ወይም ደግሞ ወደ አሜሪካ ለመምጣት ለሚያስቡ ሰዎች በአጠቃላይ የሚያስተላልፉት መልእክት ካለ? አጠቃላይ እንግዲህ እዚህ ጋር ለማጠናቀቅ የኢትዮጵያኖች ምን ማድረግ ይኖርብናል? የመጀመሪያው ስላለን የኢሚግሬሽን ስታተስ ምን እድሎች፣ ምን ራይቶች፣ ምን ግዴታዎች እንዳሉብን በጣም ጠንቅቀን ማወቅ ይኖርብናል። ይህን ግልጽ እይታ እንድንይዝ ያስፈልጋል። ሁለተኛው ሪኮርዶቻችንን በአግባቡና ለምሳሌ በአሳይለም ላይ ያለ ሰው ወርክ ፐርሚቱን፣ ሪሲት ኖቲሱን ይዞ መንቀሳቀስ ቢችል፣ ግሪን ካርድ ያላቸው ሰዎች የኢሚግሬሽን ስታተሳቸውን የሚያሳዩ ዶክመንቶችን ይዘው ቢንቀሳቀሱ ጥሩ ነው። ዶክመንትድም ሆነ አንዶክመንትድ የሆኑ ኢሚግራንቶች አንዱ ማወቅ ያለባቸው የሌከን ራሊ አክት በ2026 ነው ተግባራዊ የሚሆነው። የሌከን ራሊ አክት ማለት አንድ ሰው በቴፍት፣ በሾፕሊፍቲንግ፣ በተለያዩ አነስተኛ ስርቆቶች ኦር ወንጀሎች ከተጠረጠረ
ማንዳቶሪ የሆነ ዲቴንሽን ወይም ደግሞ ግዴታ የሆነ እስር ውስጥ ይገባል፣ በተለይ አንዶክመንትድ የሆኑ ሰዎች ኢሚግራንቶች። ስለዚህ በተቻለ መጠን ከክራይም ወይም ደግሞ ክራይም ያሉበት አካባቢ ራሳችንን ማራቅ፣ ማሸሽ፣ መጠበቅ በጣም ወሳኝ ስትራቴጂ ነው። በመጨረሻ በእኛም ፊልድ ውስጥ እንደተመለከትኩት አንድ ሰው በኬዙን በሎየር በህግ ጠበቃ ሲያሲስ እና በራሱ ሃንድል ሲያደርግ ያለው ዲፍረንስ ማሲቭ ነው፣ በጣም ትልቅ ነው። ለምንድን ነው ይሄ ልዩነት የሚፈጠረው? የመጀመሪያው በራሳችን ኬዝ ኢሞሽናል እንሆናለን። ስለዚህ ሪሊ ማድረግ ያለብንን ነገር በግልጽ ላንመለከት እንችላለን፣ ኢቭን ኢፍ እውቀቱ አሰራሩ ቢኖረን እንኳን ማለት ነው። ስለዚህ አንዳንድ ጊዜ አንዳንድ ነገሮችን አንደርቫሊው ልናደርጋቸው እንችላለን፣ ኦር ያልሆኑ አይነት ዲስክሪፕሽኖችን ልንሰጣቸው እንችላለን። ስለዚህ በተለያየ ኢሚግሬሽን ኬዞች ያሉን ሰዎች በህግ ጠበቆች ማመን፣ ከነሱ ጋር መነጋገር፣ ከነሱ ጋር ኬዛችንን ማስኬድ ወሳኝ ነው። በመጨረሻ እንግዲህ አለመጨናነቅ፣ ስትረስ ውስጥ አለመግባት፣ የምንችላቸውን ነገሮች ማድረግ፣ ከዛ ውጤቱን በአግባቡ መቀበል ጥሩ ነው። አንዱ ከሶማሊ ኮሚኒቲ እየተማርን ያለው ነገር አለ። በአንድ ኮሚኒቲ ውስጥ የተፈጸመ ጥቃቅን ወንጀሎችም ሆነ ትልልቅ ፍራውዶች አጠቃላይ ማህበረሰቡን እንደሚጎዳ እየተመለከትን ነው። በተቃራኒ ደግሞ ለአንድ ማህበረሰብ በጎ ባህሪዎችን በጎ ሴቶችን የምናበረክት ከሆነ ያ ማህበረሰብ የመወደድ የመከበር ቻንሱ ከፍተኛ ነው። ለምሳሌ በአሜሪካ ውስጥ የአይሁድ ቁጥር ወደ 3-4 ሚሊዮን የሚጠጋ ነው። ግን ያላቸውን ኢንፍሉዌንስ ያላቸውን ሪስፔክት መመልከት ኦፍ ኮርስ ይሄ ኢሚግራንቶች ወይም አይሁዶቹ ባደረጉት ነገር ብቻ ላይሆን ይችላል፣ ብዙ ኮኔክሽኖች ሊኖሩ ይችላሉ። ግን አንዱ ይሄ ማህበረሰብ በጣም ዌል ኤጁኬትድ ነው፣ ልጆቹን ያስተምራል፣ ራሱ ይማራል፣ የአሜሪካን ፖለቲክስ ይከታተላል፣ እዛ ውስጥ የራሱን ኢንፍሉዌንስ ያሳድራል። ኢትዮጵያዊ የሆንን ሰዎችም በዚህ ሀገር ላይ ዲያስፖራው አንደኛ ይሄን አይነት ፈለጎች መከተል፣ ራሳችንን ከወንጀል ከማጭበርበሮች መቆጠብ፣ ለራሳችን ብቻ ሳይሆን ለልጆቻችን አጠቃላይ ለማህበረሰቡ አገልግሎት እየሰጠን መሆኑን ማሰብ ይኖርብናል። ጠጥተን ባናሽከረክር፣ አደጋዎች ባንፈጽም፣ መጠንቀቅ ብንችል በምናደርጋቸው እንቅስቃሴዎች ሁሉ እንደገና ደግሞ በጎ ነገሮችን ለኮሚኒቲ ማድረግ ብንችል። ለምሳሌ አንድ ጓደኛ ይለኛል መኪና እየነዳው የሆነ መኪና ቆሞ መንገድ ላይ ካየው በተለይ ነጭ ከሆነ ቆሜ ነው የምረዳው፣ ምክንያቱም የዛን ሰው የአይምሮ ብለውጥ ያ ሰውዬ ኢሚግራንት እንደሆንኩ እኔ እንደረዳሁት ካወቀ አትሊስት አንድ ሰውን አይምሮ ለወጥኩ ማለት ነው ይላልና የእያንዳንዱን ግለሰቦች አይምሮች በበጎ ሁኔታ ኢምፓክት ብናደርግ እነዚህ ሰዎች አትሊስት የትራምፕ አድሚኒስትሬሽን የሚያራምደውን አይነት ፖሊሲ እነሱ ላንጸባርቁ ይችላሉ። ኢሚግራንቶች ጥሩ ጎረቤቶች፣ ጥሩ ኢምፕሎይስ፣ ጥሩ ጎረቤቶች፣ ጥሩ ወርክ ኮሊኮች ኢምፕሎይስ ኤንድ ጥሩ የሀገር አስተዋጽኦ የሚያደርጉ ግለሰቦች የተማሩ መሆናቸውን ሊያምኑ ነው። ያን ካመኑ ደግሞ ሊታገሉልን ይችላሉ። ስለዚህ ይሄን ኢንቴንሽናሊ ማድረግ ይኖርብናል። በተለይ በጎ ነገር ስናደርግ እና ለኮሚኒቲ የሚጠቅም ነገር ስንሰራ ኢትዮጵያዊ መሆናችንን ብናሳውቅ፣ ሰዎች በበጎ ሁኔታ አይምሯቸውን እንዲለውጡ ብናደርጋቸው፣ ኢሚግራንቶች መልካም መሆናችንን ኢንቴንሽናሊ ሰርተን ብናሳያቸው ቀላል አይደለም። የአንድ የሁለት የሶስት ሰዎችን አይምሮ መለወጥ እዚህ ሀገር ላይ የአንድ ሰው ሚና የሚናቅ አይደለም። ሲግኒፊካንት የሆነ ለውጦችን ኢንክሪመንታሊ ቀስ በቀስ ልናመጣ እንችላለን እና ይሄን ኢንቴንሽናሊ እንስራ ለማለት ነው። እንግዲህ 2026 ዓመት መልካሙን እንዲያሰማን እመኛለሁ። ቴንክስ